ናስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በትግራይ ያለው ውጥረት እየተባባሰ ባለበት በዚህ ወቅት የተለያዩ ኃይሎች በጉዳዩ ዙሪያ የተለያዩ መረጃዎችን እያወጡ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ጉዳዩን በተመለከተ መግለጫ ሰጥቷል። ድርድር ካስፈለገ ዝግጁ ነኝ ሲልም አስታውቋል። የአብይ አህመድ አገዛዝ እስካሁን ይፋዊ በሆነ መልኩ ስለ ጉዳዩ የሰጠው መግለጫ የለም። ያለው ውጥረት በአብይ አገዛዝ የድሮን ጥቃት ጨምሮ ነገሩ ወደ ከፍተኛ ውጥረት ሊሸጋገር ይችላል የሚለው ስጋት ተጠናክሮ ቀጥሏል። የአፍሪካ ህብረት ሁሉም ወገኖች ጉዳዩን በጠረጴዛ ዙሪያ እንዲፈቱና ነገሮችን እንዲያረግቡ ጥሪ አቅርበዋል። በፋኖም ሆነ በህወሓት በኩል ጉዳዩን በተመለከተ እስካሁን የተሰጠ ማብራሪያም የለም። ፋኖ በዚህ ጉዳይ ላይ ጣልቃ እንዳይገባ በተለያዩ ኃይሎች ግፊት እና ጫና እየተደረገ ይገኛል። ለማንኛውም በትግራይ ክልል ያለውን ወቅታዊ ሁኔታ እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ብዙ ነገሮችን እየሰማን ነው። በተለይ በትግራይ ክልል ወደ አማራ ክልል ወልቃይት፣ ጠለምትና ራያ ከነዚህ ጋር ተያይዞ ህወሓቶች ጦራቸውን አስገብተዋል የሚል ነገር ተሰምቶ ነበረ። አሁን ባለው ሁኔታ ከፍተኛ ፍጥጫ እንዳለ በሁለቱም ወገኖች በኩል የድል ዜናዎች እየተሰማ ያሉ። ለማንኛውም በአንተ በኩል ምን አለ? ይህን የተመለከተ ልዩ መረጃም አንከር ሚዲያ ደርሶታል። ይህም በቀጥታ እንደምታቀርበው ተስፋ አደርጋለሁ። ወደ አንተ ልለፍና ያለው ሁኔታ ምን ይመስላል? አመሰግናለሁ መሳይ። እንግዲህ ችግሩ የተፈጠረው በጸለምት አካባቢ የሚገኙ የመንግስት ጄኔራሎች የቲዲኤፍ ወታደራዊ አዛዦችን በቀጠናው ሰላም ጉዳይ ላይ በፕሪቶሪያው ስምምነት ጉዳይ ላይ እንነጋገር በማለት በተለይ በዋናነት በዛ አካባቢ የሚገኘውን አርሚ 11 የሚባለውን የሎጂስቲክስ ኃላፊና ወታደራዊ አዛዦችን ለውይይት ከጠሯቸው በኋላ በመከላከያ ካምፕ ከተገኙ በኋላ ተማርካቸዋል በማለት እንዲቀመጡ ካደረጉ በኋላ በጌታቸው ረዳ የሚደገፉ በተለይ በዋናነት ከ6 ወርና ከ5 ወር በፊት የህወሓት ኃይሎችን ከድቶ የመከላከያ ሰራዊትን የተቀላቀለው ሀጎስ የተባለ በዛ አካባቢ የሚንቀሳቀስ ይህን ሰው ወደፊት በማስቀደም ሙሉ ጦርነት ለመክፈት ከፍተኛ ግፊት ተደርጎ ነበረ። እንግዲህ በዋናነት ምንድነው የጦርነቱ ዓላማ ምንድነው? የቲዲኤፍ ኃይሎችን መምታት ነው? ቦታውን መቆጣጠር ነው? የህወሓት ኃይሎችስ ተሻግረው ጸለምትን፣ ወልቃይትን፣ ጸገዴን፣ ራያን መያዝ ነው? አይደለም። ይሄ በመንግስት ኃይል የተቀነባበረ ሴራ እንደሆነ የአካባቢው ማህበረሰብ በደንብ ተረድቷል። ውጊያው በጀመረ በጥቂት ሰዓታት ውስጥ ደባርቅ ላይ፣ አዳርቃይ ላይ፣ ማይጸምሪ ላይ ሰላማዊ ሰውን መፈክር ይዘው እንዲወጡና ሰላማዊ ሰልፍ እንዲያደርጉ አድርጓቸዋል። አሁን እየደረሰን ያለው መረጃ በተለይ በዋናነት በትግራይና በአማራና በአፋር አዋሳኝ ድንበሮች አካባቢ ከፍተኛ ውጥረት ተከስቷል። በአንዳንድ ቦታዎችም ላይ ጠንከር ያለ የከባድ መሳሪያና የቡድን መሳሪያ ከፍተኛ ቁጥር ያለው የሰራዊት ኃይል ተመድቦ በተለይ በጸለምት አካባቢ በመጀመሪያ የአማራ አድማ ብተናና ሚኒሻን ከፊት አሰልፎ በኋላ ደግሞ በነጌታቸው ረዳ በስምረት ፓርቲ የሚመራው በተለይ ይሄ ሀጎስ የተባለው ከድቶ የመጣውን ኃይል ይዞ ወደ ሁለተኛ ረድፍ ላይ እንዲገባ፣ በሶስተኛ ረድፍ ደግሞ የመከላከያ ሰራዊቱ በከባድ መሳሪያና በቡድን መሳሪያ ሽፋን እንዲሰጠው በማድረግ ጦርነት ለመጀመር ከፍተኛ ጥረት አድርጎ ነበረ። እንግዲህ የቲዲኤፍ ኃይሎች በራሳቸውን ተከላክለው የመጣውን ኃይል መክተው እንደመለሱ ነው መረጃዎች የሚያመላክቱት። እንግዲህ ሰሞኑ ጌታቸው ረዳ አደባባይ የእሱ ተባባሪዎች እነ ጻድቃንና ሌሎችም የአብይ መንግስት ህወሓትና ቲዲኤፍን ለምን ልክ አያስገባም፣ ለምን ዝም ብሎ ያያቸዋል በሚል ቅስቀሳ ሲያደርግ እንደነበር ይታወቃል። የአብይ ምላሽ እኛ በራሳችን አንድ እርምጃ ብንወስድ የፕሪቶሪያውን ስምምነት የጣሱ ተብለን በዓለም አቀፍ ኮሚኒቲዎች እንወገዛለን፣ ለህወሓትና ለቲዲኤፍ የፖለቲካና የዲፕሎማሲ ተተኳሽ ማቀበል ነው፣ እኛ በቀጥታ ገብተን ልናደርገው አንችልም ማለታቸውን ተከትሎ ከውስጥ በተገኘ መረጃ ከጥቂት ቀናት በፊት አብይ አህመድ ከጌታቸውና ከጥቂት የጌታቸው ታማኞች ጋር በዝግ ባደረገው ስብሰባ የእናንተ የትግራይ የሰላም ኃይል የሚባለው ጦር ከቲዲኤፍና ከቲፒኤፍ ጋር ውጊያ ቢገጥም የውስጥ ጉዳይ ስለሚሆን ዓለም አቀፍ ማህበረሰቡ እኔን የሚከስበት ምክንያት አይኖረውም። ስለሆነም በአፋር ግንባር ብቻ ሳይሆን በራያና በጸለምት ግንባር እናንተ ውጊያ ብትጀምሩ እኛ ከኋላ ሙሉ ድጋፍ እናደርግላቸዋለን፣ የምትፈልጉትን መሳሪያ ተተኳሽ እንሰጣቸዋለን የሚል ሐሳብ አቅርበው እነጌታቸውን በአብይ ሐሳብ ተስማምተው ስራ ጀምረዋል። ስለሆነም ቲዲኤፍን በሶስት ግንባር ማጥቃት እቅድ ይዞ እየተሰራበት እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ይህ እቅድ ሁለት ዓላማዎች አሉት። አንዱ ህወሓትንና ቲዲኤፍን እንዲሁም ጊዜያዊ መንግስቱን አሽመድምዶ ለነጌታቸው ስምረት የሚባል የዳቦ ስም
የወጣለትን ግን በሚገባ ከብልጽግና ጋር ሲጋባ በእውነተኛ ስሙ የትግራይ ብልጽግና የሚባለውን ቡድን የበላይነት እንዲያገኝ በማድረግ የብልጽግና ፓርቲ የትግራይ ክፍ እንዲኖረው ማድረግ ሲሆን ይህ ስትራቴጂ ተከትሎ በጸለምት በኩል የትግራይን የሰላም ኃይል አስገብቷል። ይህ መደረጉን ያወቀው የቲዲኤፍ ለአብይ በሚታዘዝ የትግራይን ሰራዊት መከበቡን በማወቁ ለመከላከል ከዚህ ኃይል ጋር ውጊያ ውስጥ መግባቱን ለማወቅ ተችሏል። ይህ ሰበብ አድርጎ የአብይ መንግስት ራሱ ሰራዊት ከቲዲኤፍ ጋር እንዲዋጋ አድርጓል። በሁለቱም ወገን ቀላል ያልሆነ ጉዳት ተስተናግዷል። ሌላው በጸለምትና በራያ በኩል የትግራይ የሰላም ኃይል የተባለውን ቡድን በመጠቀም የሚከፈተው ጦርነት ቲዲኤፍን ራሱን ለመከላከል ሲል የሚወስደውን እርምጃ ራያና ወልቃይትን መልሶ ለመያዝ የተጀመረ የህዋት እንቅስቃሴ አድርጎ በማቅረብ በህዋትና በፋኖ በኩል የተጀመረውን በትብብር የአብይን አገዛዝን እንደምስስ የሚለውን ትልም እንዲሰናከል ማድረግ ዋነኛ ዓላማው እንደሆነ ይናገራሉ። የውስጥ አዋቂዎች እንደተገኘው መረጃ የአማራና የትግራይ ታጋዮች በጋራ የአብይን አገዛዝ ለመታገል ከፈለጉ በትግራይ በኩል ወልቃይትንም ሆነ ራያን በወታደራዊ ዘመቻ ለመያዝ የሚደረግ ጥረት እንደማይኖር ከነዚህ ሁለት አካባቢዎች ጋር በተያያዘ ችግሮች አብይ አህመድ ከተወገደ በኋላ በሁለት ወንድማማቾችና እህትማማቾች ህዝቦች በሰላማዊ ውይይት ሊፈታ እንደሚችል ነው። ይህ ስምምነት በፋኖና በቲዲኤፍ ብቻ ሳይሆን በሶስተኛና በአራተኛ አካላትም አማካኝነት በተደረገ ውይይት የተደረሰበት እንደሆነ ውስጥ አዋቂዎች ይናገራሉ። ይህን መረጃ ያጋራናቸው አንድ የኢትዮጵያና የቀጠናው ፖለቲካ በሚገባ የሚያውቁ ስማቸው እንዳይጠቀስ የፈለጉ የፖለቲካ ሰው ሁኔታው በጣም የተወሳሰበ እንደሆነና ፋኖን የትግራይን የሰላም ኃይሎችን ኤርትራን የጨመረ ጦርነት ሊቀሰቀስ የሚችልበት እድል ትልቅ ነው ሲሉ ይናገራሉ። እዚህ ላይ ፋኖ እና ቲዲኤፍ ሁለቱም ከስሜት ነፃ ሆነው የተሸረበባቸውን ሴራ ማጥፋት አለባቸው ሲሉ ይገልጻሉ። የቲዲኤፍን ሰዎች አብይ እያደረገ ያለውን በዝርዝር ገልጸው ቲዲኤፍን ራሱን ለመከላከል እርምጃ ከመውሰድ ውጪ በራያም ይሁን በወልቃይት ግንባር የሚገኙ ቦታዎችን በኃይል ለመያዝ ዓላማ እንደሌለው ይህ አካሄድ የፕሪቶሪያውን ስምምነት መጣስ እንደሚሆን ሆኖም አብይ አህመድ ራሱ መስራት የፈራውን እነጌታቸውን የተጠቀመ በሶስት አቅጣጫ ሲከበን ራሳችንን ለመከላከል ወደኋላ አንልም፣ ይህን የአማራ ህዝብ ታጋዮችም ይወቁልን በማለት ተናግረዋል። በፋኖ በኩሉም ሀቁ ይህ መሆኑ በደንብ አጣርቶ ወያኔ ወልቃይትንና ራያን በጦርነት ለመያዝ ሲንቀሳቀስ ዝም ብሎ እየተመለከተ ነው። ለምን ወጥቶ አያወግዝም? ለምን ከአብይ ኃይሎች ጋር ሆኖ ቲዲኤፍን አይመክትም ለሚለው ይህን የሚያደርግበት የአማራ ህዝብ ስለከዳ ወልቃይትን ለወያኔ አሳልፎ ለመስጠት ነው የሚለው ፕሮፓጋንዳ ነቅተንባቸዋል። አችንን ከአብይ አገዛዝ ላይ አንነቅልም፣ ተባብረው ይመቱናል በሚል ስጋት ሁለቱን ኃይሎች ለማጋጨት በአማራ ፋኖ ውስጥም ወልቃይትን ከህዋት ጥቃት እንከላከላለን የሚሉ ቡድኖች እንዲፈጠሩና በፋኖ ውስጥም በሌላ ጉዳይ ላይ ክፍፍል እንዲፈጠር መሆኑን እንደሚያውቁ ለህዝባቸውና ለታጋዮቻቸው ማስረዳት አለባቸው። አብይ ለረጅም ጊዜ እንዲህ አይነቱን ከነጌታቸው የሚነሳ ግፊትን ወደ ጎን ብሎ አሁን ላይ ይህን ለማድረግ የፈቀደው በቅርቡ የተቋቋመ እውነተኛ የፋኖ አንድነት ከሌሎች ጸረ አብይ ከሆኑ ኃይሎች ጋር ተባብሮ አገዛዙን በመገርሰስ ትልቅ ትርጉም ያለው ክንውን መሆኑ መረዳቱ ነው። የፋኖ አንድነት ፋኖ ከየትኛውም አካል ጋር በአንድነትና በሙሉ ልብ የሚግባባበት ጊዜ መቃረቡን አብይ አህመድ አሁን በሚገባ ተገንዝቧል። ሁለቱ ቡድኖች ለመተባበር ያሳዩትን ፍላጎት በፍጥነት ወደ ተግባርም ቀይረው ሌሎችንም ስርዓቱን የሚገዳደሩ አካላትን ጨምረው የአብይ አገዛዝን ከኢትዮጵያ ህዝብ ጫንቃ ላይ በፍጥነት የማንሳት ስራውን ቢጀምሩ አገዛዙን እድሜውን የማራዘም እድሉን ሙሉ በሙሉ ያመክነዋል ብለዋል። በጣም ነው ማመሰግነው። እንግዲህ ቀደም ሲል ያቀረብክልን በጉዳዩ ላይ ለአንከር ሚዲያ ቅርበት ያላቸው ወገኖች የላኩልን ሪፖርት ነው። ለተከታተልነውም ይሄ በጣም አደገኛ በሆነ መልኩ አብይ አህመድ ሴራ የጎነጎነበት እንደሆነ ህዋቶችም ይህንን ለመመከት ወደ ውጊያ ውስጥ የገቡበት ሁኔታ እንዳለ ምናልባት የጀነራል ታደሰ ወረደ መግለጫ ደግሞ ነገሩ በዚህ ደረጃ ይስፋፋል ብለን አልጠበቅንም በሚልም ወደ ድርድርና ውይይት እንዲመጣ የሚፈለግ እንደሆነ የገለጹበት ነው። እዛ አካባቢ ብዙ እጆችን ያሉት ብዙ ኃይሎችን ያሉት እንግዲህ ጊዜያዊ አስተዳደሩ ከህዋት ከቲዲኤፍ ከሚባለው ሰራዊት ጀነራሎች ጋር ምን ያህል እየተናበቡ ነው የሚለውም በራሱ ብዙ
ነገር ሊነሳበት ይችላል። የአብይ አህመድ ዲጂታል ሰራዊቱ በድሮን ብዙ ቦታዎችን መምታታቸውን ነገር ግን አንዳንድ በፎቶግራፍ ጭምር የወጡ ምስሎች እንደሚያሳዩት ግን የተመቱት ሰላማዊ ዜጎች ከወታደራዊ አገልግሎት ጋር ያልተያያዙ ቦታዎች እንደተመቱም ይገለጻል። አብይ አህመድ በጣም ስጋት ላይ ነው ያለው። እንደምንሰማው ከሆነ አማራን አንወጋም በአሁን ሰዓት ፋኖን ላይ የጀመረውንም ዘመቻ ምናልባት ሊያቆምም ይችላል። ትኩረቱ ወደ ህወሓትና ምናልባት በኤርትራን በኩል ይመጣል ያለውን ስጋት ለመቀልበስ ሙሉ ትኩረቱን ወደዛ አድርጋለሁ ነው የሚለው። እንግዲህ ከዚህ አንጻር ፋኖች ወርቃማ ድል ከእጃቸው እየመጣ እንዳለ የተገነዘቡ ይመስላል። አብይ በግራም በቀኝም የተወጠረበትና የተጨነቀበት ሁኔታዎች እንዳሉ ነው መረጃዎችም የሚያመለክቱት። ሽምግልና እያሰበም እንዳለ አንዳንድ ነባር የኢህአዴግ ሽማግሌ መሪዎችን እነሱን ሽምግልና ወደ አማራዎች ለመላክ እየተዘጋጀ እንዳለ ወይም ደግሞ ሂደቱ እንደተጀመረም እየሰማን ነው። ለማንኛውም አብይ ውጥረት ውስጥ ነው ያለው። ፋኖና ህወሓት ገጥመው ከመጡ አንድ ላይ ከመጡ እንደማይቋቋመው ተረድቷል። ለዚህም ነው ፋኖዎችን ለጊዜው እንደማይነካ አይነት ፍንጭ እየሰጠ ያለው ትኩረቱን ወደ ትግራይ ብቻ እያደረገ የሚገኘው። እስቲ ምን ልናይ እንችላለን? አብይ አህመድ በመጨረሻ ካርዱን ስቧል። ይህን የሳበውን ካርድ ራሱ የሚቃጠልበት ይሆናል የሚል ተስፋ በብዙዎች ዘንድ አድሯል። ለማንኛውም ምንድን ነው እየሆነ ያለው? መሳይ ጦርነቱ ከመከሰቱ በአንድ ቀንና ሁለት ቀናት በፊት እኮ በትግራይ ክልል ያሉ አጠቃላይ በተለይ በዋናነት በትልልቅ ከተሞች ላይ በመቀሌ፣ በአክሱም፣ በአዲግራት፣ በሽሬ እና በትልልቅ የዞን ከተሞች ላይ ባንክ ገንዘብ የለም በማለት ህብረተሰቡን መጀመሪያ ማጨናነቅ ነው የፈለጉት። ስለዚህ ህብረተሰቡ ጦርነት ሊነሳ ይችላል የሚል ስጋት እንዲፈጠርበት እና ፍርሃት ውስጥ እንዲወድቅ ለማድረግ ከፍተኛ ጥረት አድርጓል። በኋላ ደግሞ ጦርነቱ ከመነሳቱ አንድ ቀን በፊት እንደዚሁ የኢትዮጵያ አየር መንገድ ትኬት ቆርጦ በጉዞ ላይ የነበሩ ሰዎች ደርሶ መልስ ትኬት ቆርጠው አዲስ አበባ የመጡ ሰዎች ምንም ምልክት ሳይታይ ወደ መቀሌ አትሄዱም፣ ከመቀሌ ትኬት የቆረጡ ሰዎችም ወደ አዲስ አበባ አትሄዱም በማለት ምንም ጦርነት በሌለበት የኢትዮጵያ አየር መንገድ ጉዞ ክልከላ በማድረግ ህብረተሰቡን ማስሸበር መጀመሪያ ቅድሚያ ይዞ ነበር። እንግዲህ ከ5 እና ከ6 ወራት በፊትም በአፋር ክልል በኩል በተለይ በዋናነት ቲፒኤፍ የሚባለው በነጌታቸው ረዳ የሚመራው በነጻድቃን የሚመራው በመከላከያ ሰራዊቱ ድጋፍ የሚደረግለት ኃይል ከፍተኛ እንቅስቃሴ አድርጎ በተለይ በዋናነት በሰቆጣ በኩልም እንዲሁ በራያ በኩልም መንቀሳቀስ አለባችሁ ብሎ በሶስት አቅጣጫዎች የተደረገው ሙከራ ምናልባትም የክልሉ መንግስት ባለስልጣናት እንቅስቃሴ ሲያደርጉ በሞርተር ለማጥቃት እቅድ ይዘው ሳይሳካላቸው እንደቀረ ይሄ የአደባባይ ሚስጥር ነው። በበርካታ ሚዲያዎች የተላለፈ ነገር ነው። ይሄን ተከትሎ የቲዲኤፍ ኃይሎች ከፍተኛ የሆነ ጥንቃቄ ሲያደርጉ ቆይተዋል። ነገር ግን አሁን የተደረገው ምንድነው? በጸለምት በኩል የቲፒኤፍ ኃይሎችን ከፊት አስቀድመው በጸለምት በኩል የሰላም ሰራዊት ነኝ ብሎ ከህወሓት ወጦ በፌዴራል መንግስት እየተደገፈ ያለው ኃይል ከፍተኛ የሆነ መመሰራ ድጋፍ አግኝቶ በዛ አካባቢ በተለይ አርማደጋ በሚባለው አካባቢ ታች ዋልድባ በሚባለው እና በበርካታ የአማራ ክልልና የትግራይ ክልል በሚያዋስኑ አካባቢዎች ላይ እንቅስቃሴ ማድረጉን ተከትሎ የሰራዊት አባላት እየተመቱበት ስለሆነ የህወሓት ኃይሎች ድንበር ተሻግረው መጥተው እርምጃ ወስደዋል። በርካታ አማራ ክልል አድማ ብተና ኃይሎች በጌታቸው ረዳ የሚመሩ ኃይሎች በምርኮ እንደተወሰዱ መረጃዎች ያመላክታሉ። ይህን ተከትሎ እሱ በመጋረጃ ጀርባ ሆኖ የጌታቸው ረዳን ኃይል አጠናክሮ እርስ በርሳቸው ለማጋጨት ከፍተኛ ጥረት ሲያደርግ ነበረ። ዋና ባለቤት እንደሆነ ደግሞ የሚታወቀው በተለይ ስምረት ፓርቲ ጥር 21 ባወጣው መግለጫ ጦርነቱን የከፈተው ኋላ ቀር የሆነው የህወሓት ኃይል ነው በማለት በጣም በህወሓት ላይ ያነጣጠረ መግለጫ ማውጣቱን ተከትሎ የፕሪቶሪያውን ስምምነት የህወሓት ኃይሎች ሙሉ በሙሉ ጥሰውታል በማለት ዘግቧል። በአንድ በኩል ደግሞ አላማጣ አካባቢ የነበረው የመከላከያ ሰራዊት ያለምንም ውጊያ በሰቆጣ በኩልና በአላማጣ በኩል ተከብብ ያለው በማለት ቆቦ ከተማ ላይ ሸሽቶ በመምጣት ውጊያው ወደ አማራ ክልል ሊመጣ ለማድረግ ለመሳብ እና ወደ ሙሉ ጦርነት ለመክተት ከፍተኛ እንቅስቃሴ እያደረገ ነው። በእግረ መንገዳቸውን ደግሞ የፋኖ ኃይሎች የራሳቸውን ድንበር አስደፈሩ፣ ለአማራ ህዝብ የሚታገሉ አይደሉም የሚለውን ለአማራ ህዝብ ለማስገንዘብ እና የአማራ ህዝብ ከፋኖ ጋር ተባብሮ ይህን ስርዓት እንዳይወጋ ለማድረግ የክፍፍልና የመለያየት ስራ ለመስራት ከፍተኛ ጥረት አድርጎ ነበረ። ከዚህ በፊትም እንደሚታወቀው የአማራ ጥያቄ ያልተመለሰው በፋኖ ምክንያት ነው በማለት የአማራ ከፍተኛ ባለስልጣናት ይናገሩ ነበር። ፋኖ ከህወሓት ጋር ያልተቀደሰ ጋብቻ ፈጽሟል በማለት በዚህም ምክንያት ህዝቡ እየተፈናቀለ ነው በማለት የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጄኔራል ካሳ ደምለው ተናግረዋል። ከጎናችን ተሰልፋችሁ ይህን ኃይል መውጋት አለባችሁ፣ በተለይ የህወሓት ኃይሎችን መምታት አለባችሁ፣ እየተዘጋጁ ነው
ነው የአማራ ክልልን ድግመኛ ለማተራመስ ከፍተኛ ጥረት እያደረጉ ነው በማለት የዛን አካባቢ በተለይ በአማራና በትግራይ ክልል ድንበር አካባቢ ያሉ የአማራ ሚኒሾችን የአማራ ገበሬዎችን አሰልጥኖ መሳሪያ አስታጥቆ ወደ ጦርነት ለማስገባት ከፍተኛ ጥረት ሲያደርግ ነበር። ነገር ግን ህዝቡ ይህንን ሙሉ በሙሉ አልተቀበለውም። እየሳቀባቸው ነው እያለፈ ያለው። በአጠቃላይ ጦርነቱ ድንበርን ለመያዝ አካባቢውን ለመያዝ እና ይገባኛል የተነሱባቸው መሬቶች ለመያዝ አይደለም። ዛሬ እንደደረሰ መረጃ ከሆነ በጸለምት በኩል የህወሓት ሰራዊት በአማራ ክልል ወይም ተከዜን ተሻግረው ይዘውት የነበረውን መሬት እየለቀቁ ወደ መደበኛ ቦታቸው እየተመለሱ እንደሆነ መረጃዎች ያሳያሉ። በአጠቃላይ በዚህ ጦርነት ከፍተኛ ክሳራ የደረሰበት ከፌዴራል መንግስቱ ጌታቸው ከሚመራው የስምረት ፓርቲ ውጪ በዋናነት ከፍተኛ ክስረት የደረሰበት የአማራ ክልል መንግስት ነው። ምናልባትም የአማራ ክልል መንግስት በጣም ወደማይወጣው ቅርቃር ውስጥ መግባቱን በተለይ የምርጫ ቦርድ የወልቃይትን፣ የጸገዴን፣ የራያን አካባቢ በትግራይ ክልል ምዕራባዊ ትግራይ፣ ደቡባዊ ትግራይ እያለ በምርጫ ክልል ሰነድ በማውጣቱ ምክንያት የሚመልሱ ታጣው ተጨናንቀው ነው የሚገኙት። ይህን ተከትሎ እንግዲህ ዋና የጦርነት ቀጠና ለማድረግና ፋኖን ለማሳጣት ለአማራ ህዝብ የቆመ ድርጅት አይደለም ለማስባል ከፍተኛ ጥረት ሲያደርጉ በእነሱ ላይ እንደገና ተመልሶ ተተኩሶባቸው አሁን የሚይዙት ሊጨብጡት አጠዋል። መግለጫ መስጠት እንኳን ተስኗቸው ጸጥ ብሎ ነው የሚገኙት። በአጠቃላይ ግን በዚህ አካባቢ እየተደረገ ያለው ጦርነት ድንበርን ለመቆጣጠር ወይንም የይገባኛል መሬትን ለመያዝ ሳይሆን እየተተናኮሳቸው የመጣውን በተለይ በጌታቸው ረዳ የሚመራው ኃይል ወደ ትግራይ ክልል በተደጋጋሚ እየገባ ከፍተኛ ችግር ስለፈጠረባቸው እሱን ኃይል ለመምታት ነው ጥረት ሲያደርጉ የነበሩት የሚል መረጃ ነው እየደረሰኝ ያለው። መሳይ እንግዲህ ቀደም ሲል ያቀረብከው በተለይ ሊካሄድ የመቻሉ ነገር ብዙ አጠራጣሪ ነው። ምርጫውን በተመለከተ አንዳንድ አካባቢዎችን በምዕራብ ትግራይ በሚል መጠሪያ የምርጫ ወረዳ በመከለል ሊያከናውን ነው የሚል አንድ ሰነድ ሲዘዋወር ተመልክተናል። ይሄ እውነት ለመናገር የአብይ አህመድ አንዱ የሴራው አካል ነው ማለት ይቻላል። 3 ወር የቀረው ምርጫ ምንም አይነት መዋቅር ባልተዘረጋበት በምዕራብ ትግራይ ስም በትግራይ ክልል ስር ምርጫው ይካሄዳል የሚባለው ሆን ተብሎ የአማራውን ቁጣ ለማስነሳት በተለይም ፋኖ አካባቢ ያሉ ከዚህ ከወልቃይት ትግል ጋር ትኩረት የሰጡ የፋኖ መዋቅሮችን በቀጥታ እንደርድሮ ከህወሓት ጋር እንዲላተሙ ለማድረግ ሆን ተብሎ የወጣ ሰነድ እንደሆነ ነው የምገምተው። ይህንን ሰነድ አይቶ ወደ ሌላ አይነት አቋም ውስጥ ወይም ስሜት ውስጥ መግባትም የሚያስፈልግ አይደለም። አብይ የሚይዝ የሚጨብጠውን ያጣ በመሆኑ በተከታይም ሌሎች በርካታ ማደናገሪያና የአማራውን ቁጣ ለማስነሳት ባለፈው የአማራ ክልል ምስለኔ አስተዳደር ብልጽግና ጽህፈት ቤት ኃላፊ እንደተናገሩት ከሆነ ተከዜ ማዶ ሄዶ ለምን ፋኖ አይዋጋም የሚል ቅስቀሳ ሲያደርጉ እንደነበረ ይታወሳል። ስለዚህ እነሱ የፈለጉት አፈሙዙ ከብልጽግና ዞሮ ወደ ህወሓት እንዲተኩስ ነው። ያንን ደግሞ ፋኖ ሊያደርግ እንደማይችል በእርግጠኝነት መናገር የሚቻል ጉዳይ ነው። በአሁን ሰዓት የሁለቱም የጋራ ጠላት ብልጽግና የሚባል ኢትዮጵያን እያፈራረሰ ያለ የዓለም ጭራ ያደረገ በብዙ መልኩ ኢትዮጵያን ውርደት ውስጥ የከተተ ስብስብ ነው። ይህን ስብስብ ከማስወገድ የሚቀድም ሌላ አጀንዳ ለማንኛውም የኢትዮጵያ የፖለቲካም ሆነ ታጣቂ ኃይሎች ሊኖር አይችልም። ስለዚህ እንደዚህ አይነቱ ላይ ከፍተኛ ጥንቃቄ ያስፈልጋል። አሁን ትግራይ ውስጥ የእርስ በርስ ጦርነት እንዲጀመርም ይፈልጋል አብይ አህመድ። ጌታቸው ረዳ አንድም ጦር የለውም። ነገር ግን ብልጽግና አስታጥቆ አፋር ላይ የተወሰነ ጊዜ ቆይተዋን ወደ ትግራይ ክልል ያስገባቸውና የሰላም ኃይል የሚባለው ስብስብ ሙሉ በሙሉ የብልጽግና ሰራዊት እንደሆነ ይታወቃል። ስለዚህ ብልጽግና ህወሓት ላይ የላካቸው ኃይሎች እንጂ ጌታቸው ረዳ የሚመራውም ሆነ የሚያዘው ጦር እንደሌለ ነው የሚታወቀው። በጣም ቀላል የሆነውን እንዲህ አይነቱን የፖለቲካ አሻጥር ሁሉም ሰው ሊረዳ እንደሚገባ ይታመናል። ለማንኛውም ነገሮች እየተወሳሰቡ ነው። ወዴት ይኬዳል የሚለው ወዴት ያመራል የሚለው የብዙዎች ጭንቀት ነው። አህጉራዊ ድርጅቱም ሆነ ዓለም አቀፍ ተቋማት ጉዳዩን በተመለከተ ሰፊ ትኩረት ሰጥተውታል። አብይ አህመድ በእርግጥም የመጨረሻዋን ወሳኛዋን ነው ያላትን ካርድ ነው የመዘዘው። እሆንች ካርድ ለአብይ ድል ታስገኛለች ወይስ እንደሚባለው ከሆነ አብይን ከነ መጨረሻው ነው ታስወግዳለች የሚለው ነው እንግዲህ ለቀጣይ በውይይትም ሆነ በተለያየ መልኩ እንዲነሳ ያደረገው አጀንዳ ምን ማለት ይቻላል? የፋኖ ኃይሎች አንደኛ መንግስት በቅድ የያዘው ተንደርድረው ወደ ጦርነቱ ይገባሉ፣ አለዚያ ደግሞ መግለጫ ይሰጡና ስህተት ውስጥ ይገባሉ። ያችን የሚሰጧትን መግለጫ እኛ ለቅመን በሚዲያ ሰራዊታችን ከፍተኛ የሆነ የማጥላላትና የማዋረድ ዘመቻ እንሰራለን ብለው ነበረ። ነገር ግን የፋኖ ኃይሎች የኛ አይን ትኩረታችን 4 ኪሎ ነው። የዚህ ስርዓት በተለይ የትግራይም፣ የአማራም፣ የሶማሌም፣ የአፋርም፣ የጋምቤላም በአጠቃላይ የኢትዮጵያ በሽታ እና ኢትዮጵያን ያዋረደ ስርዓት ብልጽግና ስለሆነ ከብልጽግና አይናችንን አንነቅልም የሚል መግለጫ ሰጠው። በዛ ዋቶች በሚያደርጉ ወታደራዊ እንቅስቃሴ ባደረጉባቸው አካባቢዎች ግን ምንም አይነት መግለጫ አለመስጠታቸው እንግዲህ ውስጥ ለውስጥ ተነጋግረው ነው የሚባለው።
ስለዚህ ይሄ ድንበር የመያዝ ሀገርን የመውረር ወይንም ህብረተሰቡን የመበደል ከ3 ዓመትና ከ4 ዓመት በተደረገው አይነት ጦርነት የበቀለኝነት ስሜት ተፈጥሮ እርስ በርሱ እንዲዋጋ ለማድረግ እንዳልሆነ ዛሬ በጸለምት አካባቢ የህወሓት ኃይሎች ጥቃታቸውን ከሰነዘሩ በኋላ የስምረት ፓርቲን መምታት የሚገባቸው መተው መማረክ የሚገባቸው ማርከው አካባቢን ካጸዱ በኋላ ወደ ነባር ይዞታቸው መሄዳቸው እጅግ በጣም የሚያስመሰግናቸው እና የሁለቱ ኃይሎች በጋራ ለወደፊቱ ስርዓት ሊመቱት እንደሚችሉ የሚያሳዩ ምልክቶችን ነው እያየን ያለ ነው። እነሱ መዋጋት ከፈለጉ የፋኖ ኃይሎችን ከህወሓት ጋር ማዋጋት ከመፈለጋቸው በፊት እኛንን እንቀድማለን ዘምታለን ብለው መሳሪያ ተሸክመው ያለ ሙያቸው ተከዜ በር ላይ ሄዶ ፎቶ ሲነሱ የነበሩት እነ ዶክተር ዳኛቸው እነ ጣሂር መሐመድን ሌሎችን ለአማራ ህዝብ ቁመናል በተለይ ለወልቃይት ህዝብ ቁመናል ያሉ ሰዎች ሄደው ይዋጉ መዋጋት ከፈለጉ የድንበር ጥያቄ አይደለም። አሁን የአማራ ህዝብ ያለበት የድንበር ጥያቄ አይደለም። እሱ ሁለተኛ ጥያቄ ነው። የመጀመሪያው ጥያቄ በመንደሩ በሰፈሩ በአድባሩ የሄደ በርካታ ሰራዊት አሰልፎ ህዝብን እየገደለ ያለ ስርዓት ህዝብን እየደፈረ ሴቶችን ከባሎቻቸው ፊት ከአባትና ከእናቶቻቸው ፊት እየደፈረ ያለ ስርዓት ያረሰውን እና የከመረውን እህል ያለ ምክንያት እያቃጠልበት በሬውን የቀኝና የግራ በሬውን አስሮ የበላውን በልቶ የተረፈውን እንስሳ እየገደለ የሚሄድ ስርዓት አጠቃላይ ማስወገድ ነው። ሌሎቹ በሂደት ከኢትዮጵያ ህዝቦች ጋር በጋራ በመሆን በሚቋቋመው መንግስት መልስ የሚያገኙ ብለው መግለጫ እየሰጡ ነው። ስለዚህ የፌዴራል መንግስቱ የፋኖ ኃይሎችን ቅርቃር ውስጥ ለመክተት ከፍተኛ ጥረት ቢያደርግም በፖለቲካዊ ብስለታቸው አማካኝነት ተገቢው መልስ ሰጠዋልኝ። በአጠቃላይ ጦርነቱ እነሱ እንደፈለጉት ሰፍቶ ከፍተው ለማስገባት በተለይ ሰሜን ወሎ አካባቢ የመከላከያ ሰራዊቱ አንድ ጥይት ሳይተኮስበት ለረጅም ጊዜ ይዞት የነበረውን አካባቢ ለቆ ወደ ቆቦ አካባቢ መጥቶ የቆቦን አካባቢ ህዝብ የሰዓት እላፊ አውጆ ምሽግ በከተሞች ላይ ቆፍሮ አሁንም ጦርነቱን ስቦ ከአላማጣ ወደ ቆቦ ለማምጣት ከፍተኛ ጥረት እያደረገ ነው። ነገር ግን ህብረተሰቡ ነቅሎ ወደ ሌላ ቦታ እየሄደ ነው። ደግሞ የአማራን ህዝብ ለረጅም ጊዜ በስቃይ ውስጥ እንዲቆይ ለማድረግ ነው ከፍተኛ ጥረት እያደረገ የሚገኘው። ነገር ግን የፋኖ ኃይሎች በጣም በበርካታ አካባቢዎች ላይ የመከላከያ ጦሩ የስምረትን ጦር ለማገዝ የሰላም ኃይል የሚባለው በጣት የሚቆጠሩ ወታደሮችን ወደ ድንበር ውጊያ ለማድረግ እንቅስቃሴ በሚያደርግበት ሰዓት የፋኖ ኃይሎች ደግሞ በርካታ ቦታዎች ላይ ውጊያ እየከፈቱ በመከላከያ በአድማ ብተና በሚኒሻ ተይዞ የነበሩ ወታደራዊ ካምፖችን እያጠቁ እየተቆጣጠሩ እንደሚገኙ ነው መረጃዎች የሚያመላክቱት። በአጠቃላይ በሰሜኑ አካባቢ መንግስት እጅግ በጣም ክሳራ የደረሰበትና ምናልባትም በአጭር ጊዜ ውስጥ የፋኖ ኃይሎችን ይህን ስርዓት ሊያስወግዱት እንደሚችሉ በርካታ ማሳያዎችን መጥቀስ ይቻላል። መሳይ በየዕለቱ የሚከሰተው ከግራም ከቀኝም የሚወጡት መረጃዎች ሁሉም ለቆመለት የፖለቲካ መሰረት ከዛ አንጻር የተቃኙ መረጃዎችን ነው የለቀቁ የሚገኙት። ህብረተሰቡ ትክክለኛውን ነገር እንዲያገኝ ማድረግ የሚቻልበት ሁኔታ መፈለግ አለበት። አንከር ሚዲያ ከዚህ አንጻር ብልጽግናን የሴራ ተንኮል ትብታቦችን በመፍታት ትክክለኛው መረጃ ለህዝብ በማቅረብ ነው እንግዲህ እዛ አካባቢ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን በመረጃም በትንታኔም ወደፊትም በቀጣይም የምንመለስበት የዛሬው መረጃ ክፍለ ጊዜያችን ይህን ይመስላል። በጣም ነው ማመሰግነው። እኔም አመሰግናለሁ።